መተት ድግምት ምን አድርግ የተባልክ? ምን አድርገን የተባልከው? ህይወቷን ነበር ልንነጥቅ የፈለግነው። እሺ ከዛ እሺ የቀጠለች እንደዚህ ወደዚህ ተመለሰ። ወደ ጡቷ ተመለስ ነው። ወደ ጡቷን የገባው? አዎ። ከዛ ጡቷን ምን አደረክ? ይኸው እንደዚህ ያሳከል ነው። እንደዚህ ያሳከል ነው። አንተ ነህ ጡቷን እንደዚህ ያሳከልከው? አዎ። እንዴት አደራችሁ? ይኸውላችሁ እንግዲህ የሰው ግፍ፣ የሰው የጨካኔ ጥግ። እስኪ ዙር ወደዚህ። እህታችን ላይ የተደረገው መተት ከሌሎቹ መተቶች ሁሉ የተለየ ነው። ተክለ ሰውነቷ ቁመኗ እንዲበላሽ፣ ይሄ የምትመለከቱት ጡት የራሷ ጡት አይደለም። ይታያችኋል አይደል? አዎ። መቼም ካላየን አናምንም። ስለ መተት ለእናንተ ለማስተማር የግድ እናንተ ላይ መተት መመተት የለበትም። ከሰው ትማራላችሁ፣ ከሰው ታውቃላችሁ፣ ትጠነቀቃላችሁ። እኛ የምንናገረው መተቱን ሴጣኑን የምንጠይቀው ከሱ ጋር የማውራት ሱስ ኖሮብን አይደለም። እንድታውቁ እንድትነቁ ነው እንጂ ከዚህ ጋር ምንም እኮ አይወራም። ግን ክፋቱን ወቁት። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠይቋል አይደለ? ማነ ሲለው ምንድን ያለው? ሌጊዮን ነኝ ብሎ መልሷል። ውጣ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማንነቱን ሳያውቀው ቀርቶ አይደለም፣ ያውቀዋል። በእርግጥ ጌታችን ሰይጣንን አልፈጠረም፣ መላእክትን የፈጠረው። ሰይጣን የሆነው በራሱ ስልጣን ነው፣ በራሱ ክፋት ነው። እያወቀው ማነ ብሎ ጠይቆታል። እሱም ሌጊዮን ነኝ ብሏል። እኛም እናንተ እንድታውቁ ነው የምንጠይቀው እንጂ የሚጠየቅ ነገር ሆኖ አይደለም። እንደዚህ ጡቷን ያሳበጡት፣ ጡቷን እንደዚህ ያሳከሉት በመተት ነው። በፊት ጡቷ እንዴት ነበረ? ትንሽዬ። እሺ። ከዛ በቃ እንደዚህ ያደረግንባት፣ እየሄደች በየገዳሙ ስትጠመቅ እንደዚህ ያደረግንባት። በምንድን ነው የተመተታችሁት? በምግብ። ከዛስ? ከዛ እየደፋን እየረገጠችልን። እሺ። በቀደም ሲታሰር ልብስ ጠፍቶብኝ ነበር ብላለች አይደል? አዎ፣ 2 ልብስ። እሺ። በሱ ነው የመጀመሪያ በልብስ ነው የተመተታችሁት? ዝም በል እኮ ነው የምልህ አንተ በስላሴ ስም። ቀጣይ በምግብ። በልብሷን የተመተተው? አዎ። በምን አይነት ልብስ? በሹራቧ ተመተተ። ከዛ ምን ሆነች? ከዛ ታመመች። እሺ። ጡቷን እንዲህ ካሳበጣችሁ ስንት ጊዜ ሆናችሁ? ረጅም ዓመት። 5 ዓመት። 5 ዓመት እኮ ረጅም አይደለም፣ በቅርብ ነው። እሷ እንደዚህ አልነበረችም። ለልጅቷ ረጅም ነው። እስኪ የችግሩ ባለቤት እሷ ናት። እሷን እንጠይቃት፣ ከሷ እንስማ። እሺ። በስላሴ ስም ይዣለሁ። ልቧን መልስ። ራሷን አድርጋት። ራሷን አድርግ። ደህና ነሽ? ማን ነው ስምሽ? ማማይ ወለተ ገብርኤል። ደህና ነሽ? ደህና ነኝ። 5 ዓመት ነው እንዲህ ከሆነ? ከዛ በፊትሽ ጡትሽ እንዴት ነበር? ትንሽ። ከዛ በኋላ እያበጠ እንደዚህ ሆነ? አዎ፣ እያበጠ እንዲህ ትልቅ ሆነና ከዛ ጸበል ሄድኩ፣ በርሜል። እሺ። ከዛ እዛ ስደርስ እየተነፈሰ ወደታች እንትና። በሕክምና ታይተሻል? ምንም የለውም ሕክምና። በየጊዜው ነበር የሚሄደው። ምንም የሕክምና ለውጥ ሳጣን ወደ ጸበል ሄድኩ። እንደው በሕክምና ምን ሊሆን ይችላል አሉሽ? ምንም ባዶ ነው። ልብስ ጠፍቶብሽ ነበር ከቤት? ምን አይነት ልብስ? ሹራብ። ያ ልብስ ከጠፋ በኋላ ነው እንዲሆንሽው? ወዲያው ጡትሽ እየተለቀ እንደዚህ ሆነ። መጨረሻ ላይ ያው ችግር ውስጥ ከተተሽ። መተት በልብስ ደግሞብሻል፣ አብልተውሻል። ብዙ ጊዜ ስለ መተት ስናገር ሳስተምር ከሰማችሁ ከመተት ሁሉ እጅግ በጣም ክፉ በሚበላ በሚጠጣ የሚገባ ነው። በምን አልኳችሁ? በሚበላ በሚጠጣ። ሌላው መተቱ ሲላክ ስጋችሁ ላይ ነው የሚቀመጠው። መንፈሱ እዛ ላይ ሆኖ ነው የሚፈትነው። በሚበላና በሚጠጣ የሚገባ መተት በሰውነታችሁ ውስጥ ይገባል። ከስጋችሁ፣ ከደማችሁ፣ ከአጥንታችሁ ይዋሃዳል። በሰውነታችሁ ውስጥ ይሰራጫል። ሰውነታችሁን ሁሉ ይቆጣጠራል። ውስጥ ከገባ በኋላ አንዳንዴ መተቱ ራሱን ወደ ደዌ ወይም በሽታ ይቀየርና የልብ ህመም ይሆናል፣ የጨጓራ ህመም ይሆናል፣ የኩላሊት፣ የጉበት እያለ ራሱን እየቀያየረ
በክፉ ደዌ ያሰቃያችኋል፣ ባስ ካለ እስከ ሞት ያደርሳችኋል። ከመተት ሁሉ እግዚአብሔር በእውነት በሚበላ በሚጠጣ የሚገባውን መተት እግዚአብሔር ይጠብቃችሁ። ይሄ መተት እንዳይሰራ እንዳያንሰራራ ወደ ሕይወታችሁ እንዳይመጣ ሰይፈ ሥላሴን ጸልዩ። ሰይፈ ሥላሴን የሚጸልይ ሰው መተትና ድግምት እሱ ላይ አይሰራም፣ ቢሰራም ይከሽፍለታል። ስለዚህ በተቻለ መጠን እንደዚህ አድርጉ። አሁን እሷ በምግብ ገባ፣ ሰውነቷ ውስጥ ተሰራጨ፣ ተክለ ሰውነቷ እንዲበላሽ፣ እንድትሳቀቅ፣ እንድትጨነቅ እንደዚህ ያደረጋት። እሺ ና እስኪ መተት። እሺ ከዛ በኋላ እንደዚህ አበላሻት። አዎ ለምንድን ነው እንደዚህ ያደርጋችኋት? የለዚህ የዘነጥች ተቸገርና በለጠቻችሁ? አዎ እሺ የባለቤቷ ወንድም ነው እያዘን እየተንከራተተ እንደዚህ ጉድ ያደርጋል። እሺ ያው እርሶ ጋር ይዞ መጣ። ማን ያመጣት?